በነዳጅ ሀብቷ የተመሰከረላትና ከረጅም የእርስ በርስ ጦርነት በኋላም እንደ ጎርጎሮሲያኑ አቆጣጠር በ2011 ሀገር የሆነችው የኢትዮጵያ ጎረቤት ደግሞም ወዳጅ ሀገር ደቡብ ሱዳን ከካርቱም ተገንጥላ በጁባ ያቆመችው መንግስት የጸናና ጠንካራ አልሆነም። የእርስ በርስ ጦርነት፣ መፈናቀል፣ ረሃብ፣ ድርቅ፣ ስደት የዚህች አዲስቷ ሀገር ደቡብ ሱዳን መገለጫዎች ናቸው። ለወትሮው ከፍተኛ የነዳጅ ክምችት በመያዝ ከሱዳን የተፋታችው ጁባ ዛሬ ይህ ነዳጅ የአፈሙዝ ግብዓት፣ የጎሳዎች መሻሚያ አደባባይ ሆኗል። ወርቅ፣ ነዳጅና መሰል ሀብቶች በገፍ ያየው የደቡብ ሱዳን ህዝብም ዛሬም ከነጻነት በፊት እንዳለው መሳደድ፣ መራብና መፈናቀል መለያው ሆኗል። ደቡብ ሱዳን ዛሬም ሰላም የለም። የምስራቅ አፍሪካዊት ሀገር ወደ ግጭት የገባችው ነጻነቷን ባወጀች ማግስት እንደ ጎርጎሮሲያኑ አቆጣጠር በ2013 ፕሬዝዳንት ሳልቫኪር የወቅቱን ምክትላቸውን ሪክ ማቻር የመንግስት ግልበጣ ለማካሄድ አስሮብኛል የሚል ክስ ማቅረባቸውን ተከትሎ ነው። ከዚህ ጊዜ ጀምሮ ግጭቶች እየሰፉ ሄደው ለበርካቶች ሞትና ስደት ምክንያት ከመሆናቸውም በላይ የደቡብ ሱዳን የተቃውሞ አሊያንስ በሚል ጥላ ስር በርካታ ተቃዋሚ ቡድኖች እንዲፈጠሩም ምክንያት ሆኗል። ይህ የተቃዋሚ ጥምረት የቅርብ ጊዜው የካርቱም የሰላም ስምምነት አካል አልነበረም። የሀገሪቱ የእርስ በርስ ጦርነት በነዳጅ ሀብት የበለጸገችዋን ደቡብ ሱዳንን ኢኮኖሚዋን ከማሽመድመዱም በላይ በግብርና ምርቶቿ ላይ ሰፊ ጉዳት እንዲደርስ ምክንያት ሆኗል። በእርስ በርስ ጦርነቱ እየረገፉ ለሚገኙት የደቡብ ሱዳን ዜጎች ለመድረስና ወደ ተለያዩ ሀገራት የሚያደርጉትን ስደት ለመከላከል ከዚህ ቀደም ዘርፈ ብዙ የሰላም ጥረቶች ተደርገዋል። ፕሬዚዳንት ሳልቫኪርና ዋነኛ ተቀናቃኛቸው ማቻር እንደ ጎርጎሮሲያኑ አቆጣጠር በነሐሴ ወር 2015 የሰላም ስምምነት ተፈራርመው ነበር። ይሁን እንጂ በዓመቱ በሐምሌ ወር 2016 እንደ ጎርጎሮሲያኑ አቆጣጠር በዋና ከተማ ጁባ በተነሳ ግጭት ስምምነቱ ለፍሬ ሳይበቃ ቀርቷል። የካርቱም የሰላም ስምምነት ደግሞ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለቱን ወገኖች በአዲስ አበባ ለማሸማገል ጥረት ካደረጉ በኋላ የተከናወነ ነው። በደቡብ ሱዳን ፕሬዝዳንት ሳልቫኪር ማርዲያትና በተቃዋሚ ፓርቲ መሪው ዶክተር ሪክ ማቻር መካከል በተደረሰው ስምምነት በሱዳኗ መዲና ካርቱም ተፈርሟል። ሌላ ስምምነትም በ2018 እንደ ጎርጎሮሲያኑ አቆጣጠር በ2022 እና በሌሎችም ዓመታት ሌላ የሰላም ስምምነት ተደርሶ ነበር። ይህም ሆኖ ዛሬም ከ12 ዓመታት በኋላ በአሁኑ ወቅት በደቡብ ሱዳን አስተማማኝ ሰላም የለም። ሀገሪቱ አሁንም በተለያዩ አካባቢዎች ግጭቶች፣ የፖለቲካ አለመረጋጋቶችና በከባድ ሰብአዊ ቀውስ ውስጥ እንደምትገኝ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት መረጃ ያመለክታል። በዛች ሀገር ባለፉት 12 ዓመታት በተደረጉ የእርስ በርስ ጦርነቶች ከ400 ሺህ በላይ ዜጎች ሕይወታቸው አልፈዋል። በሺዎች የሚቆጠሩ ሴቶችና ሕፃናት ጉዳት ደርሶባቸዋል። በርካታ ሕፃናት ወላጆቻቸውን አጥተዋል። ከ2.5 ሚሊዮን በላይ ሰዎች ከሀገራቸው ተሰደዋል። በሚሊዮኖች የሚቆጠሩ ሰዎች ደግሞ ከቦታ ቦታ ተፈናቅለው እንደሚገኙ መረጃዎች ያመለክታሉ። ወደ ጎረቤት ሀገራት እንደ ኡጋንዳና ኢትዮጵያ የሰፈሩት ስደተኞች ቁጥርም እጅግ ከፍተኛ ነው። የሀገሪቱ መሰረተ ልማትና ንብረቶች ወድመዋል። የግብርና ስራዎች በመቋረጣቸው ከፍተኛ የረሃብ አደጋ ተከስተዋል። የጤናና የትምህርት ተቋማትም አገልግሎት መስጠት አቁመዋል። ታዲያ ያኔ ዋነኛ የደቡብ ሱዳን መንግስት ተቃዋሚ የነበሩትና አንዴ ካርቱም ሌላ ጊዜ ናይሮቢና ካምፓላ ሲያሻቸው አዲስ አበባ ድረስ በመዝለቅ ለሰላም ስምምነት ሲደክሙ የነበሩት ምክትል ፕሬዝዳንት ሪክ ማቻር ዛሬ እስር ቤት ናቸው። በሀገር መክዳት ወንጀል፣ በግድያና በሽብርተኝነት እንደዚሁም በሰብአዊ መብቶች ጥሰት ሰበብ ክስ ተፈርዶባቸው ወደ ፍርድ ቤት እየተመላለሱ ናቸው። ሚሊዮኖች ደህንነታቸው አስጊ ሁኔታ ላይ ባለበትና ዋና ተቀናቃኝ ሪክ ማቻር በስር ላይ ባሉበት በአሁኑ ወቅት ሌላ ስጋት፣ ሌላ ጭንቀት የሚፈጥር ነገር በደቡብ ሱዳን ተከስቷል። ይህ አዋጅ ሚዲያ ነው። የደቡብ ሱዳን ብሔራዊ የምርጫ ኮሚሽን ሀገሪቱን ነጻነቷን ከተቀዳጀች ወዲህ ለመጀመሪያ ጊዜ የሚካሄደውን አጠቃላይ ምርጫ ታህሳስ 22 ቀን 2026 እንደ ጎርጎሮሲያኑ አቆጣጠር ለማካሄድ ቀጠሮ መቁረጡን በሰብሳቢው አበዴጎ ኦኮክ ካኩኦል በኩል ይፋ አድርጓል። ይህ ውሳኔ በጁባ የፖለቲካ ምህዳር ውስጥ አዲስ ውጥረት ከማንገሱም በላይ የነበሩትን ቀዳዳዎች ይበልጥ አጉልቶ አውጥቷቸዋል። ከ6 ወራት ያነሰ ጊዜ በሰሌዳው ላይ በቀረበበት በዚህ ወቅት በደቡብ ሱዳን መሬት ላይ ያለው እውነታ ግን ምርጫ ለማካሄድ የሚያስችል ዝግጅት አለመኖሩንና የቀጠናውን የሰላም ሂደት ወደ አደገኛ ምዕራፍ ሊመልስ እንደሚችል ተንታኞች ያስጠነቅቃሉ። የምርጫ ክልሎችን በተመለከተ ኮሚሽኑ ሀገሪቱን በ102 የምርጫ ክልሎች በመክፈል ስራ መጀመሩን የገለጸው በ2012 እንደ ጎርጎሮሲያኑ አቆጣጠር ወጥቶ በ2023 በተሻሻለው የምርጫ ህግ መሰረት ቢሆንም እነዚህ የምርጫ ክልሎች የተካለሉት ግን እንደ ጎርጎሮሲያኑ አቆጣጠር በ2010 በነበረው የድሮው የወሰን ካርታ ላይ ተመስርተው ነው። አዲሱን የህዝብ ቆጠራና የቋሚ ህገ
መንግስት ረቂቅ ዝግጅት ወደ ጎን በመተው በድሮ ካርታ ወደ ምርጫ መካሄድ በበርካታ አካባቢዎች ከፍተኛ ቅሬታን ፈጥሯል። ከ80 በመቶ በላይ የሚሆነው የደቡብ ሱዳን ህዝብ በሰብአዊ እርዳታ ላይ የሚደገፍበት እንደዚሁም በሚሊዮኖች የሚቆጠሩ ዜጎች በሀገር ውስጥ ተፈናቅለው ወይም በጎረቤት ሀገራት የስደተኞች ካምፖች በሚገኙበት ሁኔታ እነዚህን ዜጎች ሳይመዘግቡና የህዝብ ቆጠራ ሳይካሄድ የሚደረግ ምርጫ የህዝቡን እውነተኛ ፍላጎት አይወክልም የሚል ጠንካራ ተቃውሞ ቀርበዋል። በተለይም በነዳጅ ሀብቷ በሚታወቀው የዩኒቲ ክልል ኮችና ፓንጂያደር የተባሉ አካውንቲዎች በተናጠል እንደ ምርጫ ክልል አለመካተታቸው በአካባቢው አዲስ የፖለቲካ ውጥረት ቀስቅሷል ነው የሚባለው። በዋናው የታጠቀ ተቃዋሚ ቡድን በኩል የተሰጠው ምላሽ ፍጹም ተቃውሞ የተሞላበት ሲሆን የቡድኑ መሪና የሀገሪቱ አንደኛ ምክትል ፕሬዝዳንት ዶክተር ሪክ ማቻር በጁባ በመንግስት ቁጥጥር ስር ውለው ታስረው ይገኛሉ። የተቃዋሚ ቡድኑ ተጠባባቂ ሊቀመንበር ናታንያል ኦዌት የምርጫ ቀኑ መታወጁ የ2018ቱን የሰላም ስምምነት በተግባር ማፍረሱን የሚያረጋግጥ ነው ሲሉ አስጠንቅቀዋል። አዮት በታጣቂ ቡድኑ ቁጥጥር ስር ባሉት አካባቢዎች የምርጫ መዝገባ ለማካሄድ የሚንቀሳቀስ የምርጫ ባለሙያዎችና የፖለቲካ ተዋናዮች እንደ ጦር እስረኛ እንደሚቆጠሩና እስከ መገደል የሚያደርስ አደጋ እንደሚጠብቃቸው ገልጸዋል። ተቃዋሚዎቹ ወደ ምርጫ ለመግባት የቋሚ ህገ መንግስት መጽደቅን፣ ታማኝ ብሔራዊና የህዝብ ቆጠራ ማካሄድን፣ የተፈናቃዮች መመለስን፣ የጸጥታ አካላት ውህደትና ሙሉ የፖለቲካ ነጻነት መረጋገጥን እንደ ቅድመ ሁኔታ አስቀምጠዋል የተባለው የዶክተር ሪክ ማቻር መታሰርን ተከትሎ ቡድናቸው ውስጥ ትልቅ የአመራር ክፍፍል የተከሰተ ሲሆን የመንግስት አስተዳደር የቀድሞው የሰላም ሚኒስትር ስቴፈን ፓር ኮሎን እንደ ጊዜያዊ መሪ በመቀበል ውይይቶችን እያደረገ ቢሆንም ፓርቲው በወታደራዊ ክንፍም ሆነ በደጋፊው ህዝብ ዘንድ ተቀባይነት የለውም። በአንጻሩ አብዛኞቹን የታጠቁ ኃይሎችና ከፍተኛ የፖለቲካ መሪዎችን አስተባብሮ የያዘው የኦዌት ናታንያል ክንፍ የህዋስ ተቃውሞውን እያጠናከረ ነው። የፕሬዝዳንት ሳልቫኪር አስተዳደር ተቃዋሚዎችን በመከፋፈልና የሽግግር ጊዜውን በማራዘም ስልጣንን የማቆየት ልምድ እንዳለው የሚገልጹት የታሪክ ተንታኞች አሁንም የሽግግር ህግ አውጪውን ከ550 አባላት ወደ ተመረጠ ዝቅተኛ ስብስብ ለመቀየር የሚደረገው ጥረት የበርካታ የፖለቲካ ኃይሎችን ጥቅምና ደሞዝ የሚያሳጣ በመሆኑ ተቃውሞውን አብዝቶታል ነው የተባለው። ከ2026 መጀመሪያ ጀምሮ በጆንግሌይ፣ አፐር ናይል እና ዩኒቲ ክልሎች በሪክ ማቻር ቡድንና በመንግስት ጦር መካከል ውጊያዎች ያበቡ ሲሆን በተለይም ከኑዌር ብሔር ሚሊሻ ዋይት አርሚ ጋር በተያያዘ በናሲር ካውንቲ የተነሳው ግጭት ወደ ከባድ የአየር ጥቃቶች አድጓል ተብሏል። ይህ የምርጫ ጥሪ ይፋ የሆነው የቀድሞ የታንዛኒያ ፕሬዝዳንት ጃኪያ ኪዌቴ የሚመሩት የአፍሪካ ህብረት ከፍተኛ ልዑክ በጁባ ይፋዊ ጉብኝት እያደረጉ በነበረበት ወቅት ሲሆን ኪክዌቴ ከፕሬዝዳንት ሳልቫኪር ጋር ከተወያዩ በኋላ የደቡብ ሱዳን መሪዎች አንድነታቸውን ጠብቀው ምርጫውን በሰላማዊ መንገድ እንዲፈጽሙ ጥሪ አቅርበዋል። በሌላ በኩል የአሜሪካ መንግስት፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ሪክ ማቻር በአስቸኳይ እንዲፈቱና በአንድ ወገን የሚወሰዱ እርምጃዎች ሀገሪቱን ወደ ሙሉ የእርስ በርስ ጦርነት እንዳይመልሷት አስጠንቅቀዋል። በአጠቃላይ ለፕሬዝዳንት ሳልቫኪር አስተዳደር የታህሳስ 22 ቀን 2026 እንደ ጎርጎሮሲያኑ አቆጣጠር ምርጫ የረጅም ጊዜ የሽግግር ምዕራፍ ማጠቃለያና ህጋዊነት ማጠናከሪያ እርምጃ ቢሆንም ዋናው የተቃዋሚ መሪ ታስረው የምራጮችን ምዝገባ ሳይካሄድ የስደተኞች ጉዳይ ሳይፈታና የጸጥታው ምህዳር በሽጉጥ ቁጥጥር ስር በወደቀበት ሁኔታ ወደ ምርጫ ሳጥን ማምራት ታሪካዊ የዲሞክራሲ እርምጃ ከመሆን ይልቅ ደቡብ ሱዳንን ወደ አዲስ የደም መፋሰስ አዙሪት የሚከታት አደገኛ ውሳኔ ሊሆን እንደሚችል የአዋጅ ሚዲያ የጂኦ ፖለቲካ ክፍላችን ይተነብያል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትና የደህንነት ተልዕኮው በበኩሉ የደቡብ ሱዳን የምርጫ ዝግጅት ከታቀደለት ጊዜ ሰሌዳ በጣም ወደ ኋላ የቀረ መሆኑን ገልጾ አስቸኳይ ስጋታቸውን አጋርተዋል። የተባበሩት መንግስታት ድርጅት አጽንኦት ሰጥቶ እንደሚያስጠነቅቀው ሰፊ የህዝብ መፈናቀል ባለበት፣ መሰረታዊ ፖለቲካና የሲቪክ ምህዳሩ ባልተጠበቀበት፣ እንደዚሁም በሲቪሎችና በሰብአዊ እርዳታ አቅራቢዎች ላይ ያጋጠመው ጥቃት በጨመረበት ሁኔታ አቅጣጫን ወደ ምርጫ ብቻ ማዞር ለቀጠናው አደገኛ ነው። ስለሆነም ተቋሙ የ2018ቱ የሰላም ስምምነት ዋና አካል የሆኑት የጸጥታ አካላት ውህደትና የቋሚ ህገ መንግስት ዝግጅት ሳይጠናቀቁ በችኮላ ወደ ምርጫ ሳጥን ማምራት ሀገሪቱን አዲስ የእርስ በርስ ጦርነት ውስጥ ሊከታ ስለሚችል የፖለቲካ ተዋናዮች በአስቸኳይ ወደ አካታች ውይይት እንዲመለሱ ጥሪ አቅርበዋል። በተመሳሳይ መልኩ የአፍሪካ ህብረት የሰላምና ደህንነት ምክር ቤት እንደዚሁም የህብረቱ ከፍተኛ ልዑካን ቡድን የደቡብ ሱዳን ቀውስ በወታደራዊ ኃይል ሊፈታ እንደማይችልና የ2018ቱ የታደሰ የሰላም ስምምነት ብቸኛው የሰላም መውጫ መንገድ መሆኑን ደጋግመው አረጋግጠዋል። የአፍሪካ ህብረት ባወጣው ይፋዊ መግለጫ ታህሳስ 2026 እንደ ጎርጎሮሲያኑ አቆጣጠር የሚካሄደው ምርጫ ተበላሽቶ አዲስ ደም መፋሰስ እንዳያስከትል ከተፈለገ በመንግስት እስረኛ የተደረጉት የመጀመሪያው ምክትል ፕሬዝዳንት ዶክተር ሪክ ማቻር እና ሌሎች የፖለቲካ እስረኞች በአስቸኳይ ሊፈቱ እንደሚገባ በአጽንኦት ጠይቋል። በምርጫ
ሂደቱ ላይ ሁሉም የሰላም ስምምነት ፈራሚ ወገኖች እኩልና ሙሉ ተሳትፎ ሳይኖራቸው በአንድ ወገን የሚወሰን ውሳኔ ምርጫውን ተቀባይነት የሚያሳጣ በመሆኑ አስቸኳይ ሀገራዊ የእርቅና የመተማመን መድረክ እንዲመቻች አጥብቆ አሳስበዋል። ውድ ተከታታዮቻችን ደቡብ ሱዳን አሁን ከነበረችበት ውስብስብ ፖለቲካ መውጫ አሊያም የበለጠ የምትዘቅጥበት የፖለቲካ መስመር ላይ ትገኛለች። ከደቡብ ሱዳን ሕዝብ ወደ 7 ሚሊዮን የሚጠጋው ወይም ከአጠቃላይ ሕዝቧ ከ82 በመቶ በላይ የሚሆነው ለረሃብና ድህነት ተጋልጧል ቢባል ምናልባት ላይታመን ይችላል። ግን ሀብት ብቻ ምግብ አይሆንምና በነዳጅና በሌሎች ማዕድናት ላይ የተኙት ደቡብ ሱዳናውያን ሰላማቸውን ባለመጠበቃቸው ደግሞ ልዩነታቸውን በውይይትና ምክክር መፍታት አለመቻላቸው የዓለም ሁሉ መተረሻ ሆነዋል። አሁን ደግሞ ሱዳን በዓለም አቀፉ የደካማ ሀገራት አመላካች ወይም ፍራጃይል ስቴት ኢንዴክስ ላይ በተደጋጋሚ ከቀዳሚ 3 ደረጃዎች ውስጥ የምትመደብ ሲሆን በሰፊው የወደቀች ወይም እጅግ ደካማ ሀገር ተብላ ትመደባለች። ይህ ምደባ እንደ ጎርጎሮሳውያኑ አቆጣጠር በ2011 ነፃነቷን ካገኘች ጀምሮ የተከሰቱ የመንግስት ተቋማት መፍረስ፣ ከፍተኛ የኢኮኖሚ ድቀትና ቀጣይነት ያለው የሀገር ውስጥ ግጭት ውጤት ነው። ሀገሪቱ መሰረታዊ የህዝብ አገልግሎቶችን፣ የህግ የበላይነትንና የዜጎችን ደህንነት ማረጋገጥ የሚችሉ ጠንካራ የመንግስት ተቋማት የሏትም። ከነጻነት በኋላ የተነሳው የሲቪል ጦርነትና የብሔር ክፍፍል የሀገሪቱን ሰላም ሙሉ በሙሉ ያፈረሰው ሲሆን ከነዳጅ ገቢ ላይ ብቻ የተመሰረተው ኢኮኖሚዋም በጦርነትና በሙስና ምክንያት በመውደቁ አብዛኛው ህዝብ ለከፍተኛ ረሃብና ደህንነት አደጋ ተጋልጧል። ሀገሪቱ በመጪው ታህሳስ ወር ልታካሄድ ያሰበችው ምርጫ ደግሞ ጁባን ወደማትወጣው ምቅማቅ ውስጥ ይዟት እንዳይገባን የተሰጋው። ምርጫው ገና ከወዲሁ ተቃውሞና ትችት እያስተናገደ ያለው ወትሮም ጠመንጃ አንስተው ከሚፋለሙ ኃይሎች ዘንድ መሆኑ ነገሩን አስጊ አድርጎታል። በቋፍ ላይ ያለው የሱዳን ፖለቲካና የሀገረ መንግስት ሂደት በመጪው ታህሳስ ወዴት ያመራል የሚለው ግን ተጠባቂ ነው። ውድ የአዋጅ ሚዲያ ቤተሰቦች ከደቡብ ሱዳን የምንማረው ምንድን ነው ትላላችሁ? ሐሳባችሁን በአስተያየት መስጫው ላይ አስፍሩልን። የዛሬን አበቃን። ቸር ያሰማል።